Okay. Okay, welcome everyone. እንኳን ደህና መጣችሁ። የዛሬው ሴሽን አክቹሊ የታሰበው የዛሬ 15 ቀን ነበረ። ይሰማል ድምጼ? ይሰማል። ኦኬ፣ እሺ። የዛሬ 15 ቀን ነበር የታሰበው which is መብራት ጠፋ። ከዛ ለቀጣይ ሳምንት ፖስት ፖን እንዳደረግ ነው። ድጋሚ ደግሞ የዛንም ቀን መብራት ጠፋና በነጋታው ማለትም ለዛሬ ነበር ያሰብነው። ዛሬ ደግሞ ላቦቹ ለፈተና ተፈልገው ነበርና ያው ድጋሚ ፖስት ፖን ከምናደርገው ብለን ነው በቴሌግራም የመጣ ነውና ያው ላብ ማድረግ የፈለግነው አንዳንድ ኮዶችን እዛው እንድናይ ብለን ነበር። ላብ አንዳንድ ኮማንዶችን ግሩፕ ላይ ሼር አደረግላችኋለሁ። ያው ለመስራት ያሰብነውን እዛው ልንሰራ ያሰብነውን አንዳንድ ኮማንዶች እና እዛው በፒሲያችሁ ወይ እንትን ታደርጉታላችሁ፣ መሞከር ትችላላችሁ። እና የዛሬው ሴሽናችን የመጀመሪያው ስተዲ ጃማችን ነው። ስተዲ ጃም 1 ነበረ እና ከዚህ በኋላ የተለያዩ ስተዲ ጃሞች ይኖሩናል። ኢንፐርሰን ነው የምናደርጋቸው ካሁን በኋላ ያው ሞር ኦንላይን ከምናደርገው እዛው እየተገናኘን ቢሆን አሪፍ ነው። ያው ኔትወርክ ለማድረግም ይቀለናል። የዛሬው ስተዲ ጃማችን ሊነክስ ኦፕሬቲንግ ሲስተም ነው። አይ ቲንክ አብዛኞቻችሁ ሊነክስ ሲባል ሰምታችሁ ታውቃላችሁ ያስባለሁ። እና ሊነክስ ምንድነው መጀመሪያ እናያለን። ስለ ኦፕሬቲንግ ሲስተሞች ምንነት እናያለን። ከዛ ትንሽ ዴሞንስትሬሽን አለን። እንዴት ሊነክስ ኮማንዶችን እንሞክራለን፣ ቤዚክ የሆኑትን ማወቅ ያለብን። ከዛ ደግሞ እንዴት ኢንስቶል አድርገን መጠቀም እንችላለን ፒሲያችን ላይ። አብዛኞቻችን ይመስለኛል ዊንዶው ነው የምንጠቀመውና ዊንዶው ላይ አብዛኞቹ የሊነክስ ኮማንዶች አይሰሩም እና እንዴት እነዛ ሊነክስ ኮማንዶችን አክሰስ ማድረግ እንችላለን የሚለው እናያለን። መጨረሻ ላይ ደግሞ የሆነ ሰጣችኋለሁ የሆነ ፕሮጀክት ነገር፣ ያንን ደግሞ ትለማመዳላችሁ ማለት ነው በቤታችሁ። ሊነክስ ከመጀመራችን በፊት ስለ ኦፕሬቲንግ ሲስተም ማወቅ አለብን። ምንድነው ኦፕሬቲንግ ሲስተም የሚለው? Operating system is a software that manages the hardware and the software resource. ምንድነው ኦፕሬቲንግ ሲስተም እንደ ብሪጅ ሆኖ ነው የሚያገለግለን በምንጠቀማቸው አፕሊኬሽኖች እና በሃርድዌራችን መካከል እንደ ብሪጅ ሆኖ የሚያገለግለን ነው። አሁን ለምሳሌ ዩቲዩብ፣ ቴሌግራም ሊሆን ይችላል ፒሲያችን ላይ ስንከፍት ቀጥታ ያ አፕሊኬሽን ለኦፕሬቲንግ ሲስተማችን ይነግረዋል። ኦፕሬቲንግ ሲስተማችን ነው እንደዚህ አይነት አፕሊኬሽን ሊከፈት ነው እና ሲፒዩአችንን ቡት የሚያደርግልን ሚሞሪ ስፔስ የሚያዘጋጅልን which is የኮምፒውተራችንን ሃርድዌር የሚያዝልን ሶፍትዌር ነው ማለት እንችላለን ኦፕሬቲንግ ሲስተም። የተለያዩ ኦፕሬቲንግ ሲስተሞች አሉ። ላይክ እንደ ዊንዶውስ፣ ማክ ኦኤስ አለ፣ ሊነክስ አለ፣ አንድሮይድ አለ። የስልክ ኦፕሬቲንግ ሲስተም አንድሮይድ አለ፣ አይኦኤስም አለ የአፕሉ። እና ዊዛውት አን ኦፕሬቲንግ ሲስተም ዩር ኮምፒውተር ኢዝ ጀስት ኤ ቦክስ ኦፍ ሃርድዌር። ጀስት ኤ ቦክስ ኦፍ ሃርድዌር ነው። ምንም ልናደርገው አንችልም ካላዘዝ ነው which is ምንም ፋንክሽን ማይሰጠን ከሆነ ያለ ኦፕሬቲንግ ሲስተም ጀስት ኤ ቦክስ ኦፍ ሃርድዌር ነው ማለት ነው። እንዳልኳችሁ ነው ሚሞሪ ስፔሳችንን ሲፒዩአችንን የሚያዝልን ይህ ኦፕሬቲንግ ሲስተም ነው። ወደ ሊነክስ ስንገባ ሊነክስ is a free and open source operating system ከርነል ነው። ያው ሊነክስን የፈጠረው ይሄ ሊነክስ የተባለው ሰውዬ ነው በ1991 ዓመተ ምህረት። አክቹሊ ሲፈጥረው መጀመሪያ ለፐርፐዙ ለኤዱኬሽን ፐርፐዝ እና ፎር ፈን ብሎ ነበር የፈጠረው እና ያው መጨረሻ ላይ እንደዚህ ኢንተርፕራይዝ ሆኖ ሂውጅ ኢፌክት አለው አሁን ግሎባሊ። ያው አብዛኞቹ ሰርቨሮች የሚጠቀሙት ሊነክስ ነው። ግን ያው መጀመሪያ የታሰበው ለፈን አክቲቪቲ ብሎ ለራሱ ጀስት ኮንትሮል የሚያደርገው ኦፕሬቲንግ ሲስተም ለፈን ብሎ ነው የፈጠረው እና ሊነክስ ፍሪ እና ኦፕን ሶርስ ኦፕሬቲንግ ሲስተም ነው ስንል
ኦፕን ሶርስ ነው ስንል ምንድነው ኢንተርኔት ላይ ሶርስ ኮዱን ማግኘት እንችላለን። ሶ ምንድነው የፕሮግራሚንግ እውቀት ካለን ያለን ሶርስ ኮድ ክሎን አድርገን በራሳችን መንገድ ከስተማይዝ ወይም እንደፈለግነው አይነት ሞዲፋይ አድርገን መጠቀም እንችላለን እና ፍሪ ነው፣ ምንም አይነት ክፍያ አይጠይቅም። አሁን ዊንዶውስ ላይሰንሰር ናቸው፣ ክፍያ ይጠይቃሉ። በነፃ አይደለም የምንጠቀመው። ለጊዜው ሊያስጠቅሙ ይችላሉ፣ ግን ላይሰንስድ ስለሆኑ ክፍያ ይጠይቃሉ። እና ሊነክስ ራሱ ከርነል ነው እንጂ ኦፕሬቲንግ ሲስተም አይደለም ይባላል። ምንድነው ከርነል የሚባለው ነገር the core part of the operating system ነው፣ which is ሃርድዌራችንን የሚያዝልን ብያቸዋል ቅድም ኦፕሬቲንግ ሲስተም። ስለዚህ ይሄ ከርነል ነው ሃርድዌራችንን የሚያዝልን፣ ፉል ኦፕሬቲንግ ሲስተም አይደለም። ሊነክስ ራሱ ሊነክስ ዲስትሪቢዩሽን የሚባሉ አሉ፣ ፉል ኦፕሬቲንግ ሲስተም የሆኑ የሊነክስን ተጠቅመው አሴ ከርነል ይጠቀማሉ። ግን ፉል ኦፕሬቲንግ ሲስተም የምንለው ምንድነው ዩዘር ግራፊክስ ኢንተርፌስ ሲኖረው፣ የፓኬጅ ማናጀር ሲኖረው እና የተለያዩ እናያቸዋለን። እነዚህ ፓኬጅ ማናጀር ምንድነው የሚለውን ወደ በኋላ እናየዋለን። እና ሊነክስ በራሱ ከርነል ነው እንጂ ኦፕሬቲንግ ሲስተም አይደለም፣ ፉል ኦፕሬቲንግ ሲስተም አይደለም። ሶ why do people love ሊነክስ? ለምንድን ነው ሰዎች ሊነክስን የሚወዱት ካሉን እዚህ ጋር ወደ 5 ነጥቦች አሉ። የመጀመሪያው ቅድም እንዳልኳችሁ ፍሪ እና ኦፕን ሶርስ ነው ብያችኋለሁ። ኤኒዋን የፕሮግራሚንግ እውቀት ካላችሁ ክሎን አድርጋችሁ ሞዲፋይ ማድረግ ትችላላችሁ። ሶ ባይ ዘ ዌይ አብዛኞቹ ኦፕሬቲንግ ሲስተሞች የሚሰሩት በሲ እና በሲ ፕላስ ፕላስ ፕሮግራሚንግ ላንጉጅ ነው። አብዛኞቹ ፓይተን ሌላም የሚጠቀሙ ሲ ሻርፕ የሚጠቀሙ አሉ፣ ግን አብዛኞቹ ሲ እና ሲ ፕላስ ፕላስ ተጠቅመው ነው። ይከብዳል ኦፕሬቲንግ ሲስተም መስራት፣ ሞር አድቫንስድ ነገር ነው። እና የፕሮግራሚንግ እውቀት ካለን በራሳችን መንገድ ሞዲፋይ አድርገን የራሳችን ኦፕሬቲንግ ሲስተም መስራት እንችላለን። ፍሪ ነው፣ ኦፕን ሶርስ ስለሆነ ሃይሊ ከስተማይዜብል ነው ብያችኋለሁ። የራሳችሁን ዲስትሪቢዩሽን ምንድነው የሚለውን ነገር እናየዋለን በኋላ ላይ። የራሳችሁን የሆነ ሊነክስ ዲስትሪቢዩሽን መስራት ትችላላችሁ። ፐርፎርማንሱ ነው ሌላኛው። ላይት ዌተር ነው እና ኢቭን ኦልድ የሆነ ሃርድዌር ላይ ፋስት ናቸው። ሊነክስ ኦፕሬቲንግ ሲስተምን የምንጠቀም ከሆነ ኢቭን የአረጀ ሃርድዌር ላይ ያንን የምንጠቀም ከሆነ ያው እነ ዊንዶውስ ምናምን ሞር ሲፒዩአችንን ምናምን ሞር ኮንትሮል ይፈልጋሉ። እና ሌላኛው ሴኩሪቲ ነው። ለስ ቨርነራብል ቱ ቫይረስስ ነው። በቀላሉ አይጠቃም ሊነክስ፣ በቫይረስ አይጠቃም። ሴኩሪቲያቸው አስተማማኝ ነው። ማይክሮሶፍት አሁን በጣም በቫይረስ ይጠቃል። እንደውም ዊንዶውስ 7ን ሙሉ ለሙሉ አክሰስ ሰፖርት አልሰጥም ምናምን ብሎ ያለው በዚህ ጉዳይ ነው። እና ሞር ለቫይረስ አይጠቀም። ሌላ ኮሚኒቲ ሰፖርት አለው። ስትሮንግ የሆነ ግሎባል ኮሚኒቲ ሰፖርት አለው ፎር ዴቨሎፐርስ እና ዩዘሮች። ፍሪ ሶርስ ስለሆነ ምንም አይነት ችግር የሚያጋጥማችሁ ከሆነ እዛ ኮሚኒቲ ሰፖርት ላይ ምንም አይነት ጥያቄ ብትጠይቁ ይመለስላችኋል። እና ሂውጅ የሆነ ኮሚኒቲ ሰፖርት አለ። ሌላኛው ሊነክስን የቱ ጋር ነው የምንጠቀመው ካለን ሊነክስ አብዛኞቹ 70% አሁን ያሉት ዌብ ሰርቨሮች ራን የሚያደርጉት ሊነክስን ነው። ሶ አማዞን፣ ዩቲዩብ፣ ቴሌግራም አብዛኞቹ ዌብሳይቶች ሆስት የተደረጉት በሊነክስ ኢምቤድድ በሆነ ሰርቨር ላይ ነው ማለት ነው። ሶ ሊነክስ መማር አንዱ ጥቅሙ ይሄ ነው። ያው ሌላኛው የሊነክስ የዊንዶ እና ማክኦኤስ ምን ላይ አሪፍ ናቸው የሚለውን ነገር ካየን ሊነክስ ቅድም እንዳልኳችሁ ነው፣ እስካሁን ስላችሁም ነበረ። ሊነክስ ፍሌክሲብል ነው እና ፉል ኮንትሮል አላችሁ። ፉል ኮንትሮል ማለት ፉል አውቶሪቲ ያላችሁ በማሽናችሁ ላይ በኦፕሬቲንግ ሲስተማችሁ ላይ እናንተ ናችሁ ፉል አውቶሪቲ ያላችሁ። ማንም የሚቆጣጠራችሁ አካል የለም እዛ። ዊንዶውስ ደግሞ ለዩዘር ፍሬንድሊ ነው እና ለጌሚንግ በጣም አሪፍ ነው። ጌመሮች አብዛኞቹ ጌመሮች ዊንዶውን ነው የሚጠቀሙት እና ዩዘር ኢንተርፌሱ በጣም ቀላል ነው። ከርሰሮቹ ምናምን በጣም ደስ ይላሉ። የዊንዶውስ ዩዘር ፍሬንድሊ ነው። ለዛ ነው በቢሊየን የሚቆጠር ዩዘር ነው ያለው በአለም ላይ ዊንዶውስ። ይሄ የሚሆንበት ዩዘር ፍሬንድሊ አሪፍ ስለሆነ ነው። ማክኦኤስ ደግሞ ያው ፋንሲ ነገር ነው፣ ለክሬቲቭ ዩዘሮች ነው። ሞር ለግራፊክስ ዲዛይነሮች፣ ለቪዲዮ ኤዲተሮች ምናምን ማክኦኤስ ነው አብዝተው የሚጠቀሙት። ሶ ይሄኛው ስንቶቻችን ነው ያጋጠመን? ይሄ አሁን
የፉል አውቶሪቲ ያለን ሊነክስ ስንል እዚህ ጋር መረዳት ትችላላችሁ። አሁን ድንገት ፒሲያችሁን ውስጥ ታበሩ ወርኪንግ ኦን አፕዴት ምናምን 4% ኦፍ እንዳታረጉት ምናምን የሚል ነገር ያጋጥመናል። ብዙ ጊዜ ስራ ልንሰራ ስንል ስንከፍት ድንገት እንደዚህ አይነት ነገር ያጋጥማል እና አክቲቬት አድርጉ ዊንዶ ላይሰንስድ ነው ያልኳችሁ ነው። አክቲቬት ዊንዶ እያስቸገረኝ ነበር እኔም ራሱ። ሶ የዊንዶ ማክዌስ እና የሊነክስ አሁን ያላቸውና በፊት የነበራቸውን ግራፊክስ እዚህ ጋር ማየት ትችላላችሁ። ዊንዶ እና ማክዌስ ላይ ሂውጅ የሆነ ኢምፕሩቭመንት አለ ግራፊክስ ላይ ማለት ነው። ሶ ሊነክስ ግን ያው ኮንሶል ቤዝድ ነው። እዚህ ጋርም አሁንም ኮንሶል ቤዝድ ነው። ስቴብል ነው ማለት ነው። በፊትም አሁንም የሆነ ስቴብል የሆነ ነገር ነው ያለው። ሌላኛው ይሄን ኢንተርኔት ላይ አግኝቼው ነውና ስላይዱ ላይ ከተትኩት ሄድኳርተሮቹ የማይክሮሶፍት ሄድኳርተር ህንጻው ያው እንደዚህ ኦፕን ሶርስ መሆኑ እንግዲህ ጉዳቱ ይሄ ነው። ያው በአንድ ቢሮ ምናምን የሊነክስ የአይኦኤስ እና የማይክሮሶፍት ሄድኳርተር ህንጻቸው ያው ያማረ ነው። ሶ ጀማሪዎች ለምን ሊነክስን ይማሩ ካልን መጀመሪያ ቡስት ፕሮብሌም ሶልቪንግ ስኪል ነው የመጀመሪያው። ሃው ደ ኮምፒውተር ሲስተም ወርክስ የሚለውን እንረዳለን። እንዴት ነው የኮምፒውተር ሲስተም የሚሰራው የሚለውን እንረዳለን። ኢሴንሻል ፎር ዴቨሎፐርስ ነውና በተለይ ለባኪንግ ዴቨሎፐሮች፣ ለዴቭኦፕስ፣ ሳይበር ሴኩሪቲ ያው ኮምፒውተር ሳይንስ ቫስት የሆነ ቶፒክ ነውና ስንመረቅ ኦር ስራ ስንይዝ የሆነ ነገር ላይ ስፔሻላይዝ አድርገን ነው ወይ እንደ ዌብ ዴቨሎፐር ወይ እንደ ባክኤንድ ዴቨሎፐር ኦር ዴቭኦፕስ ሴኩሪቲ ሳይበር ሴኩሪቲ ላይ ኦር ኔትወርኪንግ ላይ የሆነ ነገር ላይ ስፔሻላይዝ አድርገን ነው የምንሰራው እና ምንም ነገር ላይ አሁን ብትሄዱ የሊነክስ ስኬል ዲማንዱ ሃይ ነው እና በጣም ቤዚክ ነው ያስፈልጋል። ምንም ባክኤንድ ላይም ዴቭኦፕስ ላይም ብዙ ነገር ላይ ያስፈልጋል እና ጆብ ማርኬቱ ነው እንዳልኳችሁ የሊነክስ ስኪል ሃይ ዲማንድ ነው ማርኬቱ ላይ። ክላውድ ኔትወርኪንግ ላይ የታወቀ ነው። በተለይ ክላውድ ላይ ያው ሞር ከሊነክስ ጋር ፋሚሊየር መሆን አለባችሁ። ፍሪ ፕሌይ ግራውንድ ነው ብያችኋለሁ። ያው ፉል አውቶሪቲ ያላችሁ እንደፈለጋችሁ ከስተማይዝ ማድረግ ትችላላችሁ። ፉል ኮንትሮል አላችሁ። ፎርስ የሆነ አፕዴት የለም። ስፓይዌር እና ሪስትሪክሽን ምንም አይነት ሪስትሪክሽን የለም። ሌላኛው ቅድም ሊነክስ ዲስትሪቢዩሽን እያልኳችሁ ነበርና ሊነክስ ዲስትሪቢዩሽንስ ምንድናቸው? ወይም ሊነክስ ፍሌቨርስም ይባላሉ። ሊነክስ በራሱ ከርነል ነው ብያችኋለሁ። ከርነል ምንድነው? ዘ ኮር ፓርት ኦፍ ዘ ኦፕሬቲንግ ሲስተም ነው። ሶ የራሱን የቻለ ፉል ኦፕሬቲንግ ሲስተም የሚሆነው ምንድነው? ዩዘር ኢንተርፌስ ሲኖረው፣ ፓኬጅ ማናጀር ሲኖረው እና ፕሪኢንስቶል የሆኑ ሶፍትዌሮች ላይክ እንደ ሲስተም ሶፍትዌሮች ሲኖሩት ናቸው ማለት ነው። ሶ ፓኬጅ ማናጀር ምንድነው ካለን ፓኬጅ ማናጀር አሁን የሆነ አፕሊኬሽን ዳውንሎድ ማድረግ ከፈለግን ቴሌግራም ሊሆን ይችላል ኦፊሻል ዌብሳይታቸው ላይ ሄደን ለማክ ነው ለዊንዶ ነው አስመርጦ ነው ዳውንሎድ የምናደርገው አይደል። ግን ሊነክስ ላይ በፓኬጅ ማናጀር ነው ዳውንሎድ የምናደርገው። ጂስ የፓኬጅ ማናጀሩን ስም እንጠራለን፣ ኢንስቶል ይሄንን አፕሊኬሽን አድርግልኝ ምናምን እንላለን። በዛ ነው ማለት ነው። ሶ ብዙ አይነት ሊነክስ ዲስትሪቢዩሽኖች አሉ። ብዙ ናቸው፣ በጣም ብዙ ናቸው። ከነዛ ውስጥም ፌመስ የሚባሉት እነዚህ ናቸው። ላይክ እንደ ዴቢያን፣ ኡቡንቱ፣ ሬድ ሃት፣ ሴንቶስ የሚባል አለ፣ ኩቡንቱ የሚባል አለ። ብዙ ናቸው። ብዙ ኦፕሬቲንግ ሲስተሞች አሉ እና እንዴት ኢንስቶል አድርገን እንጠቀመው የሚል ጥያቄ ካለ ምንድነው እዚህ ጋር ሶስት አሪፍ የምላቸውን አማራጮች እዚህ ጋር አስቀምጫለሁ። የመጀመሪያው ዱዋል ቡት ነው። ዱዋል ቡት ነው ምንድነው? ሁለት ኦፕሬቲንግ ሲስተም በአንድ በኮምፒውተራችን ላይ ሲኖር ማለት ነው። ሁለት ኦፕሬቲንግ ሲስተም መጫን እንችላለን። ሊነክስ በአንደኛው ደግሞ ዊንዶ አድርገን ፒሲያችንን ስናስጀምረው በየትኛው ቡት ላድርግላችሁ የሚል አማራጭ ያመጣላችኋል። በሊነክስ ከፈለጋችሁ በሊነክስ፣ በዊንዶ ከፈለጋችሁ በዊንዶም እንትን ማለት ትችላላችሁ። እነዚህ ሁለቱን እኔ የምጠቀማቸው ናቸው፣ ቨርቹዋል ማሽን እና ጊት ባሽ። ቨርቹዋል ማሽን ምንድነው? ኢትስ ሶፍትዌር ነው። ላይክ አሁን ቨርቹዋል ቦክስ የሚባል አለ እና ቬምዌር የሚባል አለ። ቨርቹዋል ቦክስ እኔ እጠቀመዋለሁ፣ ፍሪ ነው፣ አሪፍ ነው። እኔም ሪኮመንድ አደርጋችኋለሁ። ምንድነው? ሶፍትዌር ነው። የኔ አሁን ፒሲ ዊንዶ ነው እና ቨርቹዋል ቦክስን ኢንስቶል አድርጌያለሁ እና እዛ ቨርቹዋል ቦክስ የራሱን የሆነ እዛ አፕሊኬሽን ላይ የራሳችሁን የሆነ ቨርቹዋል የሆነ ማሽን መፍጠር ትችላላችሁ። አሁን ለምሳሌ የፒሲያችሁን ይሄን ያህል ሲፒዩ ተጠቀም፣ ይሄን ያህል ሚሞሪ ስፔስ ተጠቀም የፒሲን ብላችሁ የሆነ ትሰጡታላችሁ።
የራሱን የሆነ ኔትወርክ ኮንፊገር እንድታደርጉ ያደርጋችኋል እና አዲስ የሆነ ማሽን ክሬት ታደርጋላችሁ። ቨርቹዋሊ ነው አፕሊኬሽኑ ላይ ያለ ነው፣ ግን አዲስ የሆነ ሲስተም ክሬት እንድታደርጉ ትችላላችሁ። እንደዛም መጠቀም ትችላላችሁ። ጊት ባሽም አለ። ጊት ባሽ ደግሞ ያው ዋና ዓላማው የተሰራው ጊት ለቨርዥን ኮንትሮል ተብሎ ነው። ጊትሀብ የጊትሀብ ግን እሱም በሌላ ስተዲ ጃም የምናየው ይሆናል። ጊትን which is very essential ነው፣ ያስፈልጋል። አሁን የስራው ዓለም ላይ ምናምን እዚህ ማንማረው ነገሮች ናቸው መሰለኝ። ጊት ሀብ እና ጊት እስከማውቀው ድረስ ምንማር አይመስለኝም እና እነሱንም እናያለን ወደፊት ያለው እንትን ላይ። ሶ ጊት እና ጊት ባሽ ተጠቅመን በኋላ እናየዋለን። ሶ ቨርቹዋል ቦክስ ያልኳችሁ ቆይ ላሳያችሁ። ይሄ ነው አፕሊኬሽኑ፣ እዚህ ጋር ያለው ነው አፕሊኬሽኑ እና ስከፍቱት ምንድነው እዚህ ጋር አሁን ሁለት ማሽኖች ራን እየሆኑ ነው። ምንድነው ኡቡንቱ ኦፕሬቲንግ ሲስተም ጭኜበታለሁ ሁለቱ ማሽኖች እና የራሳቸው የሆነ ሲፒዩ ትሰጡታላችሁ። የራሱ የሆነ ስቶሬጅ፣ የራሱ የሆነ ኔትወርክ ይኖረዋል። which is አሁን ፓወር ኦፍ አድርጌያችኋለሁ። ስታርት አድርጋችሁ ውስጥ የራሱ የሆነ ግራፊክስ ያመጣላችኋል። which is ከርሰራችሁን ቬሪ ኢንተረስቲንግ ነው በተጠቀሙት፣ ሪኮመንድ አደርጋችኋለሁ። እና እንዴት ኢንስቶል እንደምታደርጉ ሼር አድርጋችኋለሁ፣ የሆነ ፋይል እዛ ላይ ታገኙታላችሁ። ሌላኛው የሊነክስ ፋይል ሲስተም ስትራክቸር ስናይ የሊነክስ ፋይል ስትራክቸር ምንድነው? ከላይ የሚጀምረው ሃይራርኪካል ስትራክቸር ነው ያለው። ከስላሽ ነው የሚጀምረው። እዛ ኢሜጁ ላይ እንደምታዩት ከላይ ያለው ስላሽ ነው። ዊንዶ ላይ አብዛኛው ጊዜ ከምንድነው የሚጀምረው? ከሲ ድራይቭ ነው። ከሲ ድራይቭ ነው የሚጀምረው። ከዛ ይከፋፈላል። ዴስክቶፕ ምናምን እያለ ዳውንሎድስ ምናምን እያለ። ግን ሊነክስ እነዚህ ናቸው ቤዚክ የሚባሉት ዳይሬክቶሪዎች። ሶ የመጀመሪያው ሩት ነው። ምንድነው ሩት? የአድሚኑ ሆም ዳይሬክቶሪ ነው። የተለያዩ አድሚኑ የራሱ የሆነ ፋይሎችን ምናምን ስቶር ማድረግ ይችላል። ሆም የሚባል ዳይሬክቶሪ የምንለው ፎልደር ነው አክቹሊ። ዳይሬክቶሪ ስንል ካም በኋላ ግር እንዳይላችሁ፣ ዳይሬክቶሪ ማለት ፎልደር እና ሆም ዳይሬክቶሪ ላይ ፐርሰናል ፋይሎችን ማስቀመጥ እንችላለን። ኢቲሲ ደግሞ ላይክ እንደ ሴቲንግ ነው። ኮንፊገሬሽን ምናምን እዛ ላይ ነው የምናስተካከለው። ላይክ ሴቲንግ ብላችሁ አስቡት ኢቲሲ። ቢን ደግሞ ኢሴንሻል የሆኑ ኮማንዶችን እዛ ላይ ነው ስቶር የምናደርገው። ላይክ የኢሴንሻል የሆኑ የስቶር ነው የምናደርገው ሳይሆን የሊነክስ ኮማንዶች እዚህ ፎልደር ላይ ነው የሚገኙት፣ ቢን የሚባል። ቫር ደግሞ ምንድነው? ቫሪያብል የሆኑ ፋይሎችን ነው ስቶር የምናደርገው። አሁን ለምሳሌ ዌብሳይት ሆስት ስናደርግ እዚህ ፎልደር ላይ ነው አብዛኛው ጊዜ የዌብሳይታችንን ፋይሎች እዚህ ፎልደር ላይ ነው የምናስቀምጠው ሆስት ስናደርግ። ዴቭ ያው የተለያዩ ፋይሎችን እዚህ ጋር ማስቀመጥ እንችላለን። ሶ አሁን ቤዚክ ሊነክስ ኮማንዶችን ስናይ እዚህ ጋር ምንድነው የከፈትኩት? ጊት ቀደም ያልኳችሁ ጊት ባሽ ነው ይሄ። ሶ አይ ቲንክ ይታያችኋል ብዬ አስባለሁ። ይታያል አይደል? ኦኬ እሺ። ሶ ቤዚክ ሊነክስ ኮማንዶች የሚባሉት እነዚህ ናቸው። የመጀመሪያው ምንድነው? ፒደብሊውዲ ምን ማለት ነው? ፕሪንት ወርኪንግ ዳይሬክቶሪ። የት ነው ያለሁት? የት ፎልደር ላይ ነው አሁን ከረንትሊ ያለሁት እንደማለት ነው። ሶ ይሄን አፕሊኬሽን የከፈትኩት ያው ጊት የሚባል ባሽ ነው እና የሆነ ፒዲኤፍ ፋይል እሱንም ሼር ሳረጋችሁ አለ እንዴት ኢንስቶል እንደምታደርጉት ጊት ባሽ። እና ቀጥታ አፕሊኬሽኑን ስከፍቱት እንደዚህ ነው የሚያመጣላችሁ። ብላክ የሆነ ኮንሶል ነው የሚከፍትላችሁ። ሶ ፒደብሊውዲ ፕሪንት ወርኪንግ ዳይሬክቶሪ ማለት ነው። ሶ ፒደብሊውዲ ስለው አሁን ከረንትሊ ያለሁት ምን ላይ ነው? ቶሺባ የሚባል ፎልደር ላይ ያለሁት ማለት ነው። ሶ የኔ ፒሲ ዊንዶውስ ነው። ሶ ዊንዶውስ ከሲ ነው የሚጀምረው ብያችኋለሁ። ከዛ ዩዘርስ ቶሺባ ዩዘር ነው ይገባልኝ ማለት ነው። ሶ መጀመሪያ አሁን ያለው ቶሺባ የሚባል እንትን ላይ ነው which is ዳይሬክቶሪ ላይ ነው። ሶ ኤልኤስ ምንድነው? ኤልኤስ ማለት ሊስት ፋይል ማለት ነው። ሶ ኤልኤስ ብዬ ኢንተር ስለው
አሁን ቶሺባ ላይ ያሉትን ፋይሎች ዘርዝሮ ያመጣልኛል፣ ሊስት ያደርግልኛል። እዚህ ጋር አሁን ብዙ ፋይሎች ነው ያሉት። እንደዚህ ስክሮል ሳደርገው ይኸው እዚህ ጋር ዴስክቶፕ የሚባል ፎልደር አለ፣ ዶክመንትስ፣ ዳውንሎድስ፣ ሃይራርኪካል ስትራክቸሩ ነው የዊንዶውስ እንዳልኳችሁ። ሊነክስ ላይ ሩት ቢን ቫር እያለ ሊያመጣላችሁ ይችላል። ሶ እዚህ ጋር በሰማያዊ ያሉት ፎልደሮች ናቸው። አክቹሊ በአረንጓዴ እና በነጭ ያሉት ፋይሎች ናቸው። ሌላኛው ሲዲ ነው። ሲዲ ደግሞ ቼንጅ ዳይሬክተሪ ነው። አቤት ቃልሽ በስልኩ እያየ ሊኖር በስልኩ እያየ ሊሆን ስለሚችል አንዳንድ ሰው ትንሽ ከፋር። ኦኬ እንትኑን ዙም ላድርገው። እሺ ቨርቲካሉን ትንሽ ረም ታደርገው አሪፍ ነው። ቨርቲካል በቃ ኦኬ እሺ። ሲዲ ደግሞ ቼንጅ ዳይሬክተሪ ማለት ነው። ሶ ቅድም ኤልኤስ አድርገን እዚህ ጋር ቶሺባ ላይ ነው ያለሁት፣ ቅድም ብያቸዋለሁ። እዚህ ጋር አሁን ቶሺባ ላይ ነው ያለሁት። ኤልኤስ ስለው ያሉት ሊስት ፋይሎችን ያሳየኛል። እዚህ ጋር ዴስክቶፕ አይቻለሁ። አሁን ለምሳሌ ሶ ዴስክቶፕ ጋር መሄድ ከፈለኩ ምንድን ነው የሚለው ሲዲ ከዛ ዴስክቶፕ እለዋለሁ። ቼንጅ ዳይሬክተሪ ወዴት? ወደ ዴስክቶፕ እያልኩት ነው። ሶ ኢንተር ስለው ቀጥታ እዚህ ጋር ያሳየናል። አሁን ያለሁት ዴስክቶፕ የሚባል ዳይሬክተሪ ላይ ነው ያለሁት ማለት ነው። ድጋሜ ፒደብሊውዲ ፕሪንት ወርኪንግ ዳይሬክተሪ ስለው አሁን ያለሁትን ያሳያል። ዴስክቶፕ ላይ ነኝ ማለት ነው። ቅድም ቶሺባ ላይ ነበርኩ፣ አሁን ወደ ዴስክቶፕ ሄድኩ። ኦኬ ሌላኛው ደግሞ ምንድነው ሲዲ ዶት ዶት ነው። which is ይሄ ደግሞ ወደ በኋላ አንድ ፎልደር ወደ ኋላ ሂድልኝ እያልኩት ነው። ሶ አሁን ያለሁት እዚህ ጋር ዴስክቶፕ ላይ ነው። ሶ አሁን ወደ ቶሺባ መመለስ ከፈለኩ ድጋሚ ሲዲ ላለው ስፔስ ዶት ዶት ላለው ኢንተር ስለው ወደ ኋላ ይመለስልኛል ማለት ነው። ፒደብሊውዲ ስለው አሁን ያለሁት ቶሺባ ላይ ነው ማለት ነው። ሶ ወደ ኋላ አንድ ተመለስልኝ ማለት ነው። ሲዲ ስፔስ ዶት ዶት ማለት ነው። ሌላው ደግሞ እዚህ ጋር ሌላ ኮማንዶች አሉ። ኦኬ ሌላኛው ክሊር የሚባል ነገር አለ። ክሊር ብለን ኢንተር ስንለው ምንድነው ያጸዳልናል፣ ስክሪናችንን ያጸዳልናል ማለት ነው ከላይ ያለው። ሌላኛው ደግሞ ሜክ ዳይሬክቶሪ ወይም ደግሞ ኤምኬዲአይአር ማለት ሜክ ዳይሬክቶሪ ማለት ነው። ሶ ምንድነው ክሬት ነው የሚያደርግልን ፎልደር ክሬት ያደርግልናል። ቅድም እስቲ ወደ ዴስክቶፓችን እንመለስና ዴስክቶፕ ላይ ነው ያለሁት። አሁን ፎልደር ክሬት ማድረግ ከፈለኩ ኤምኬዲአይአር ሜክ ዳይሬክቶሪ ከዛ የፎልደሩ ስም ምንድነው ለምሳሌ አሁን አበበ ልበሎሽ፣ አበበ ልበለው ኢንተር ስለው አሁን አበበ የተባለ ፎልደር ክሬት አድርጎልኛል። የት? ዴስክቶፕ ላይ ማለት ነው። አሁን ዴስክቶፕ ላይ ስላለው ሶ ኤልኤስ ስለው ምንድነው ሊስት ፋይልስ እያልኩት ነው። ሶ ሊስት ሲያደርግልኝ አሁን ዴስክቶፕ ላይ ያሉት ፋይሎች ሊስት ያደርግልኛል። ከዛ ይኸው እዚህ ጋር አበበ የሚባል ፎልደር ክሬት አድርጌያለሁ እያለኝ ነው። ሶ አሳየኝ ማለት ነው እዚህ ጋር። ሶ ድጋሜ ክሊር ላድርገው። ሶ አሁን አይተናል አበበ የሚባል ፎልደር ክሬት አድርጎልናል። ሌላኛው ደግሞ ተች የሚባል ነው። ተች ምንድነው? ክሬት ኢምፒቲ ፋይል። ኢምፒቲ ፋይል ነው ክሬት የሚያደርግልን። ምን አይነት ፋይል? የትኛውንም አይነት ፋይል፣ ቴክስት ፋይል ሊሆን ይችላል። የተለያዩ ፋይሎች አሉ ክሬት ሊያደርግልን ይችላል። አሁን ለምሳሌ ወደ አበበ የሚባለው ፎልደር ሊድ እስቲ ሲዲ አበበ ቼንጅ ዳይሬክቶሪ አበበ እያልኩት ነው። ሶ አሁን አበበ ላይ ነው ያለሁት። ፒደብሊውዲ ስለው አበበ ላይ ነው ያለሁት። ኤልኤስ ስለው ሊስት እያልኩት ነው። ምንም አይነት ነገር የለም። ባዶ ፎልደር ነው ክሬት ያደረኩት። ሶ ምንም ነገር የለም። ሶ አሁን ተች ብዬ አሁን ለምሳሌ ተች ምንድነው ክሬት ለማድረግ እና ስሙን እዚህ ጋር መጻፍ እንችላለን። የፋይሉን ስም አሁን ለምሳሌ እሺ ኒው ልበለው ስሙን ኒው ዶት ቴክስት ፋይል ነው ክሬት ማድረግ የፈለኩት። ኤክስቴንሽኑ ዶት ቴክስት ነው። ኢንተር ስለው ክሬት ያደርግልኛል። ኤልኤስ ስለው ያው እዚህ ጋር ኒው የተባለ ቴክስት ፋይል ክሬት አድርጎልኛል ማለት ነው እዚህ ጋር። ሶ ሌላኛው ደግሞ እዚህ ጋር ኮፒ የሚባልም አለ። እስቲ አሁን አበበ ላይ ነው ያለሁት። ሌላ ፎልደር ክሬት ላርግ፣ ከበደ የሚባል ክሬት ላርግ። ሶ ኤልኤስ ስል እዚህ ጋር አበበ የሚባል ፎልደር አለ፣ ኒው የሚባል ቴክስት ፋይል አለ፣ ኢምፒቲ ነው። ሶ ይሄንን ኒው ዶት ቴክስቲን ከበደ የሚባል ፎልደር ኮፒ ማድረግ ከፈለኩ ምንድነው የምጠቀመው? ሲፒ የሚባል ኮማንድ ነው። ሲፒ ኒው ዶት ቲኤክስቲ
ኒው ዶት ቴክስቲን ወደ ከበደ የሚባል ፎልደር ውስጥ ኮፒ አድርግልኝ ያልኩት ነው። አሁን ሶ ኢንተር ስለው ኮፒ አድርጎልኛል። ኤልኤስ ስለው አሁን አበበ ላይ ያለው ነው ይሄ። ወደ ከበደ ኒድ ወደ ከበደ ሄደን ኤልኤስ ስለው ይኸው እዚህ ጋር ከበደ ላይ ኒው ዶት ቴክስት የሚባል ፋይል መጣ ማለት ነው። which is ኮፒ ያረኩት ማለት ነው። ሌላኛው ደግሞ ሙቭ የሚባልም አለ which is ከት ማለት ነው። እስቲ ወደ ኋላ እንመለስና ወደ አበበ እንመለስ። አበበ ላይ አሁን ከበደና ኒው ዶት ቴክስት የሚባል ፋይል አለ። ሶ ኤምቪ ኒው ዶት ቴክስቲን ወደ ከበደ ፎልደር ውሰድልኝ አልኩት። አሁን which is move ኒው ዶት ቴክስቲ ወደ ከበደ ኢንተር ስለው ከዛ አበበ ላይ ኤልኤስ ስለው እዚህ ጋር አሁን ኖ ሞር ኒው ዶት ቴክስቲ ማለት ነው። which is move አድርጎ ከት አድርጎ ወደ ከበደ ነው የወሰደው። ሶ ወደ ከበደ እንሂድና ኤልኤስ ስለው ከበደ ላይ ኒው ዶት ቴክስት የሚባል ፋይል አለ ማለት ነው። ሶ ሌላኛው ደግሞ አርኤም ነው። አርኤም ቅድም ክሬት አረግን ፋይልን ምን ብለን ተች ብለን ሪሙቭ ለማድረግ ደግሞ አርኤም ነው የምንጠቀመው። አርኤም ኒው ዶት ቲኤክስቲ ብለን ኢንተር ካልነው ዲሌት ያደርግልናል ማለት ነው ፋይሉን። ሶ ኤልኤስ ስንል ምንም ነገር የለም ማለት ነው አሁን ከበደ የሚባል ፎልደር ውስጥ። አሁን ወደ አበበ ፎልደር እንመለስና ሲዲ ባክ ዶት ዶት ወደ አበበ ፎልደር ተመለስኩኝ። ሶ አበበ ፎልደር ውስጥ ምን አለ? ከበደ የሚባል ሌላ ፎልደር አለ። ሶ ይሄንን ፎልደር ዲሌት ማድረግ ከፈለኩ ምንድነው የምጠቀመው? አርኤም ዲአይአር የሚባል ምን ማለት ነው? ሪሙቭ ዳይሬክቶሪ ማለት ነው። ሶ አርኤም ዲአይአር ከበደ ካልኩ አሁን ከበደ የሚባል ፎልደሩን ዲሊት አደረገልኝ ማለት ነው። ሶ ኤልኤስ ስለው ምንም ነገር የለም ማለት ነው። ሶ ጥያቄ ካላችሁ መጠየቅ ትችላላችሁ፣ ማስቆም ትችላላችሁ። ምን አልከኝ? ቃልሽ ይሰማላ? ምን አልከኝ? በኋላ ላይም አክቲቭ አቴንዳንሱን እንዲሞሉት ነበር አሁን ያለው ልጆች ማለት ነው። ኦኬ ፎርም ተለቋል። ፎርም ለጥቂያለሁ አክቲቭ ፓርቲሲፓንቶችን ምናምን የሚለውን ቻት ለማድረግ አቴንዳንሱ ኦኬ እሺ ኦኬ። እና ፊድባክም ያለው ሁለቱም ነው ላይክ ሲያልቅ ኢቨንት ሲያልቅ ማለት ነው። አሁን መቀጠል ትችላለህ። ኦኬ ልቀጥል መሰለኝ። ኦኬ እሺ ቤዚክ ሊነክስ ኮማንዶች እነዚህ ናቸው። ሞር ፕራክቲስ ታደርጉታላችሁ። ይሄን ስላይዱን ልክላችሁና ፕራክቲስ ታደርጉታላችሁ ሞር። ሌላኛው ፐርሚሽን እና ዩዘር የሚባል ነገር አለ። ሊነክስ መልቲ ዩዘር ሲስተም ነው። ምን ማለት ነው? የተለያዩ ዩዘሮች ክሬት ማድረግ ትችላላችሁ በአንድ ማሽን ላይ ማለት ነው። ሊነክስ ኦፕሬቲንግ ሲስተም ያለበት ማሽን ላይ ከአንድ በላይ ዩዘር ክሬት ማድረግ ትችላላችሁ። አሁን ላብ ላይ ካያችሁ የስቱደንት አለ፣ የአድሚን ዩዘር አለ፣ ብዙ ዩዘሮች ክሬት ማድረግ ትችላላችሁ እና እነዛ ዩዘሮች የተለያየ ፐርሚሽን መስጠት ትችላላችሁ። ሶስት አይነት ፐርሚሽን አለ፣ ሪድ ራይት እና ኤክስኪዩት የሚባል ማለት ነው። እዚህ ጋር ኢሜጁ ላይ እንደምትመለከቱት የመጀመሪያው ሰረዝ እዚህ ጋር አሁን ከታያችሁ ሰረዝ የምትለዋ ምንድናት? የፋይሉን ታይፕ ነው የሚያሳየን። ከዛ በኋላ ቀጥሎ ያሉት ሶስቱ እነዚህ RWX የዩዘሩን ነው አሁን ያለበት፣ ከዛ የግሩፑን ነው፣ ከዛ የአዘርስ ሶስት አይነት እንትኖች አሉ። እዚህ ጋር ክፍልፋዮች አሉ፣ የዩዘሩን የግሩፕ እና የአዘርስ እናየዋለን። እሱንም እንዴት ማየት እንደምንችል ያለንን ፐርሚሽን። ቤዚክ ኮማንዶች የሚባሉት እዚህ ፐርሚሽን ላይ እዚህ ታች የምታዩት ነው። ch ሞድ የሚባል አለ፣ ቼንጅ ለማድረግ ነው ፐርሚሽን። አሁን የሪድ ብቻ ፐርሚሽን ካላችሁ የራይት እና ኤክስኪዩት ፐርሚሽን ከሌላችሁ መቀየር ትችላላችሁ። ሌላኛው ደግሞ ch ኦን የሚባል አለ፣ ቼንጅ ዩዘር
የዩዘር አሁን ለምሳሌ በሌላ ዩዘር በስቱደንት ዩዘር ይሆናል የገባችሁት። ከዛ በአድሚኒስትሬተር ዩዘር መግባት ከፈለጋችሁ ኦን ብላችሁ የሌላ ዩዘር እንትን ማድረግ ትችላላችሁ። ሌላኛው ደግሞ ሱዶ አድ ዩዘር የሚባልም አለ። ሌላ ዩዘር ክሬት ለማድረግ አዲስ ዩዘር ክሬት ለማድረግ ማለት ነው። ሌላኛው ደግሞ ሱዶ ፓስወርድ ፓስ wd ይባላል። ለዛ ዩዘር ደግሞ ፓስወርድ አታች ለማድረግ ነው ይሄንን ኮማንድ የምንጠቀመው። ሶ ምንድነው ሱዶ ሲባል ካም በኋላ ትሰማላችሁና ሱዶ ምንድነው ካላችሁ ሱዶ ስታንድስ ፎር ሱፐር ዩዘር ዱ ማለት ነው። ምን ማለት ነው? ባይ ዲፎልት ሊነክስ ሎጊን ስታደርጉ በሱፐር ዩዘር አይደለም የሚገባላችሁ። ሶ ምንድነው ቅድም ሴኩሪቲ ላይ አሪፍ ናቸው ብያችኋለሁ ሊነክስ። ለዚህ ነው አንዱ ሶ ስገቡ አስ ሱፐር ዩዘር መግባት ትችላላችሁ፣ ግን ባይ ዲፎልት መጀመሪያ ስገቡ በሩት ዩዘር አይደለም የምትገቡት። ሶ አንዳንድ ፐርሚሽኖች አይኖራችሁም ማለት ነው። ለምሳሌ አሁን ክሬት ፎልደር ክሬት ለማድረግ mkdir ተጠቅመናል። mkdir አበበ ስንል ፐርሚሽን ዲናይድልን ይችላል። ሶ ያኔ ሱዶ የሚባለውን ኮማንድ ከፊት ለፊት እንጠቀማለን። ሱዶ ሜክ ዳይሬክቶሪ አበበ ማለት ነው። ከዛ ፓስወርድ ይጠይቃችኋል የሱፐር ዩዘሩን። ከዛ ፓስወርድ አንዴ ታስገቡና ከዛ በኋላ አይጠይቃችሁም ማለት ነው ድጋሚ ፓስወርድ። ሶ ይሄ ለሴኩሪቲ አንዱ እንትን ነው እና እዚህ ጋር ያው የሱዶን ሀያልነት ለማሳየት እዚህ ጋር በሚመልክ እንግዲህ አለ ሱዶ ከተባለ ግዴታ ነው መፈጸም አለበት፣ ፎርስ እያልነው ነውና ያው አማራጭ የላትም ሱዶ ከተባለ። ሌላ ደግሞ እዚህ ጋር ሌላ ሊነክስ ኮማንዶች አሉ። ምንድነው እዚህ ጋር ኢኮ የሚባል ነገር አለ። ኢኮ ምንድነው? ፕሪንት አውት ማለት ነው። ላይክ ፓይተን ላይ ፕሪንት እንደምንለው፣ ሲ ፕላስ ፕላስ ላይ ሲ አውት እንደምንለው፣ ጃቫ ላይ ሲስተም አውት እንደምንለው እዚህ ላይ ደግሞ ኢኮ ብለን የሆነ ነገር ከጻፍንለት የሆነ ነገር ፕሪንት ያደርግልናል። ለምሳሌ አሁን ኢኮ ብለን ሄሎ ዌልካም ቱ SMU CS ክለብ ብለን ኢንተር ብንለው ይሄው እዚህ ጋር ፕሪንት ያደርግልናል። ዌልካም ሄሎ ዌልካም ቱ SMU CS ክለብ ብሎ ማለት ነው። ሌላኛው ደግሞ ኢኮ እንደገና ጥቅሙ ምንድነው? ራይት ለማድረግም ይጠቅመናል። የሆነ ፋይል ላይ ቅድም ተች ፋይል ክሬት ለማድረግ ነው ብያችኋለሁ። ሶ ኒው ዶት ቴክስት የሚባል ፋይል ክሬት እናርግ። ኤልኤስ ስንል አለ ኒው ዶት ቴክስት። እሺ እዚህ ፋይል ላይ አሁን ለመጻፍ ከፈለግን ኢኮ ማይ ኔም ኢዝ አበበ ብለን ኒው ዶት ቴክስት ካል ነው which ኢኳልን ከዛ በኋላ መጻፍ የምንፈልገውን ነገር እንጽፋለን። ከዛ በኋላ እዚህ ጋር የሌዛን ነው አይ ቲንክ ሌዛን የሌዛን ምልክት ከዛ በኋላ ምን ላይ ኒው ዶት ቴክስት ላይ ጻፍልኝ ያልኩት ነው ማለት ነው። ሶ አሁን ለምሳሌ ኒው ዶት ቴክስት ውስጥ ምን እንዳለ ማየት ከፈለግን ምንድነው ካትን መጠቀም እንችላለን። ካት ምንድነው? ሁለት ጥቅሞች አሉት። ኢኮ ሁለት ጥቅም አለው ለመጻፍ እና ፕሪንት ለማድረግ። ካትም በተመሳሳይ ሁኔታ ሁለት ጥቅም አለው ፕሪንት አውት ለማድረግ እዛ ፋይል ውስጥ ያለው። አሁን ለምሳሌ ካት ኒው ዶት ቴክስት ውስጥ ምን አለ ፕሪንት አውት አድርግልኝ ያልኩት ነው። ሶ ምንድነው ይሄ ያለ ማይ ኔም ኢዝ አበበ የሚለው ጽሁፍ አለ ማለት ነው። ሌላኛው ካት ደግሞ ኮምባይን ለማድረግ ሁለት ፋይሎችን ይጠቅማል። ሌላ ፋይል እዚህ ጋር ክሬት እናድርግ ኒው ቱ የሚባል ኤልኤስ ስንለው ይሄው ሁለት ፋይሎች አሉ። ሶ ኢኮ ላይ አሁን ኢኮ ማይ ኔም ኢዝ ከበደ ልበለውና ኒው ቱ ዶት ቴክስት ላይ ጻፍልኝ እያልኩት ነው። አሁን ኒው ቱ ዶት ቴክስት ላይ ጽፎልኛል። አሁን ሁለቱን መርጅ አድርጌ በሌላ ፋይል ላይ እንዲጽፍልኝ ከፈለኩ ምንድነው ማድረገው? ካትን እንጠቀማለሁ። የመጀመሪያው ኒው ዶት ቴክስት ያለ ከዛ በኋላ ኒው ቱ ዶት ቴክስት ያለ
ከዛ በኋላ የትኛው ላይ ነው መርጅ የሚያደርግልኝ? ሌላ ፋይል ክሬት ላድርግ እስቲ ኒው 3 የሚባል ዶት ቴክስቲ። ይሄ ምንድነው የሚያደርግልኝ? ኒው ዶት ቴክስቲ ውስጥ ምን አለ? ማይ ኔም ኢዝ አበበ የሚል ኒው ቱ ዶት ቴክስቲ ውስጥ ምን አለ? ማይ ኔም ኢዝ ከበደ የሚል ሁለቱን ጽሁፎች ምን ላይ ነው? ኒው 3 ዶት ቴክስቲ የሚባል ፋይል ክሬት አድርግና እዛ ላይ መርጅ አድርግልኝ ያልኩት ነው ማለት ነው። ሶ ኢንተር ስለው ክሬት አድርገልኝ፣ ኤልኤስ ስለው ያው እዚህ ጋር አዲስ ፋይል ክሬት አድርጓል። ሶ ካት ብዬ እንደገና ኒው 3 ዶት ቴክስቲ ስለው ይኸው ሁለቱን መርጅ ያደረገውን ፋይሎች እዚህ ጋር ያመጣልኛል ማለት ነው። ሌላኛው ደግሞ ምንድነው ታር የሚባል ነገር አለ። ታር ደግሞ ዚፒንግ ወይ ደግሞ አርቺቪንግ ነው። የተለያዩ ፋይሎችን አንድ ላይ ዚፕ አድርጎ ኮምፕረስ አድርጎ ያስቀምጥልናል። የሱ ኮማንድ ደግሞ ምንድነው? አሁን አበበ ላይ ስንት ፋይሎች አሉ? 3 ፋይሎች አሉ። ሁለቱን ዚፕ ማድረግ ከፈለግን ምንድነው ታር እንላለን። ከዛ በኋላ ፍላግ አለ CZF የሚባል ከዛ በኋላ ምን ስም እንስጠው? አሁን ኒው ዚፕ እንበለው። ኒው ዚፕ ኤክስቴንሽኑ ምንድነው? ታር ነው። ዶት ታር እንለዋለን። ከዛ በኋላ የኮምፕረስ ማድረግ የፈለግናቸውን ፋይሎች ኒው ዶት ቴክስቲ ሊሆን ይችላል ለምሳሌ። ከዛ ሌላኛው ደግሞ ኒው ቱ ዶት ቴክስቲ ሁለቱን ዚፕ አድርገህ አስቀምጥልኝ እያልኩት ነው ማለት ነው። ኤልኤስ ስለው እዚህ ጋር አዲስ ፋይል ክሬት አድርጎልኛል which is በታር ኤክስቴንሽን። ምንድነው ይሄ? ታር ኤክስቴንሽን ማለት ዚፕድ ፋይል ነው ማለት ነው። አርቺቭድ የሆነ ፋይል ነው። በኋላ ላይ መጨረሻ ላይ ወተን እናየዋለን። ሌላኛው ደግሞ ፋይንድ የሚባል ነገር አለ። አሁን ለምሳሌ ባክ ልመለስና ሲዲ ባክ አንዴ ቃልሽ እመለሳለሁ። ሶሪ አንድ 5 ሰከንድ ሶሪ። እስከዛ ጋይስ አቴንዳንስ እስካሁን 4 ሰው ብቻ ነው የፈረመው እና አቴንዳንስ ብትሞሉ ደስ ይላል። ፎርሙላ ኦኬ እሺ ተመልሻለሁ። ቃልሽ ሶሪ በጣም ይቅርታ። ሌላኛው ፋይንድ ነው። ፋይንድ ደግሞ ምንድነው? ፋይሎችን ለማግኘት አሁን ለምሳሌ ላይክ እንደ ሰርች በሉት። ለምሳሌ አሁን ላይ አሁን ያለውበት ዳይሬክቶሪ ምንድነው? ቶሺባ ላይ ነው ያለሁት። ወደ ኋላ ተመልሻለሁ። ከዴስክቶፕም ወጥቻለሁ። እዚህ ጋር አበበ የሚባል ፎልደር ውስጥ ኒው ዶት ቴክስቲ የሚባል ነገር አለ። አሁን ለምሳሌ ፎልደሩ ኒው ዶት ቴክስቲ የሚባል ነገር ፋይል እንዳለኝ አውቃለሁ፣ ግን የት እንዳለ ማላክ ከሆነ ፋይንድ በምንድነው ሰርች የምናደርገው? በኔሙ ኔም እንላለን። ከዛ በኋላ የፋይሉን ስም በኮድ ውስጥ ኒው ዶት ቴክስቲ ሊሆን ይችላል። ኢንተር ስንለው ሰርች እያደረገ ነው። አሁን ትንሽ እንጠብቀው ነው። አሁን ምንድነው እያንዳንዱ ፎልደር ውስጥ ስለሚፈልገው ይሄንን ፋይል ትንሽ ጊዜ ሊፈልግ ይችላል። ግን ያው ዴስክቶፕ ላይ ብናደርገው ቶሎ ሊያገኘው ይችል ነበረ። ይሄው አግኝቶታል። ኦኬ ፐርሚሽን እንድንሄድ ብሎኛል። ኦኬ እናቋርጠውና ዴስክቶፕ ላይ ሊድ ከዛ ፋይንድ በኔሙ ምን የሚባል ኒው ዶት ቴክስቲ አሁን አግኝቶታል። ዴስክቶፕ ላይ ነው ያለሁት ከረንትሊ። አበበ የሚባል ፎልደር ውስጥ ኒው ዶት ቴክስቲ የሚባል ፋይል አለ እያለኝ ነው። እዚህ ጋር ፐርሚሽን እንድንሄድ ያለኝ ያው ቅድም ሱዶ የሚባል ኮማንድ አለ ምናምን ብያቸዋለሁ እና
ሱዶ የሚባለውን ኮማንድ እዚህ አሁን ከፋይንድ በፊት ብንጠቀም ይሰራልናል። አሁን ጊት ያው አሁን ዊንዶውስ ስለምንጠቀም ነው። ቪኤም ቨርቹዋል ቦክስ ላይ ቢሆን ሪል ሊነክስ እንትን ላይ ቢሆን ይሰራልን ነበረ። አሁን ሱዶ ኮማንድ ስለማይሰራ ነው። ሱዶ ስለምን ኮማንድ አይሰራም እንትን ላይ ዊንዶው ላይ። ሶ ሌላኛው ምንድነው ማወቅ ያለብን ኤዲተሮች ናቸው። ሶ ላይክ እንደ ኮድ ኤዲተሮች ብላችሁ አስቧቸው። እዚህ አሁን ቅድም አሁን ካት ኢኮ እያልን ነበር ስንጽፍ የነበረው። ይሄ ቀጥታ ፋይሉን በእነዚህ እንከፍታቸዋለን which is በናኖ ወይ በቪአይ። ከዛ በኋላ ቀጥታ እዛው ላይ ኤዲት ማድረግ እንችላለን። ናኖ ቢጊነር ፍሬንድሊ ነው፣ ቴክስት ኤዲተር ነው፣ ቀላል ነው። ቪአይ ደግሞ ያው ተመሳሳይ ፋንክሽን ያላቸው ይሄ ሞር ፓወርፉል ነው፣ አድቫንስ ነው። ያው ግን ቀላል ናቸው ሁለቱም። እንየው እስቲ። ኦኬ ወደ አበበ ፎልደራችን እንመለስና ኤሊስ እዚህ ጋር እነዚህ ፋይሎች አሉ። አሁን ለምሳሌ ናኖ በናኖ ኤዲተር እንሞክር። ናኖ ኒው ዶት ቴክስት ካልን እንደዚህ ነው። ይሄን ይመስላል ኤዲተሩ። እና ቅድም የጻፍነው ፋይል አለ ያው እዚህ ጋር ማይ ኔም ኢዝ አበበ የሚለው። እዚህ ጋር መጨመር ከፈለግን ኢንተር ብለን እዚህ ጋር የፈለግነውን ነገር መጻፍ እንችላለን። የፈለገውን ነገር ሴቭ ለማድረግ ከታች እንደ ማኑዋል ነገር አለች። ምንድነው ኮንትሮል ፕላስ ኤክስ ለኤግዚት ይለኛል። ኮንትሮል ፕላስ ኤክስ ስለዋለው ከዛ በኋላ ዋይ ፎር የስ ይለኛል። ሴቭ ላድርገው ወይ ያለኝ ነው። ዋይ አልኩት ኢንተር ስለው ሴቭ አድርጎልኛል ማለት ነው። አሁን ካት ኒው ዶት ቴክስት ካልኩት ምንድነው ያሳየኛል ማለት ነው። እቺስ በኤዲተር የጻፍኩት ነው ይሄኛው ነገር። ይሄ ቅድም የጻፍኩት ነው። ቪአይ ኤዲተርም ተመሳሳይ ነው። በቪአይ ኤዲተር ደግሞ እንክፈተው። ቪአይ ኒው ዶት ቴክስት እንላለን። ኢንተር ስንለው ይሄን ይመስላል ደግሞ ቪአይ ኤዲተር። ምንድነው ይሄ ሞር አድቫንስድ ነው የሚለው። ለመጻፍ አይን መጠቀም አለብን። አይ ስንል ነው ኢንሰርት ማለት ነው። አይ ብለን ነው መጻፍ የምንችለው። አይ ብለን አሁን this is from VI editor ማለት እንችላለን። ከዛ በኋላ አሁን ሴቭ አድርገን ለመውጣት ምንድነው ስኬፕ እንጫናለን። ከዛ በኋላ ደብል ሁለት ነጥብ ከዛ ኪው ፎር ኪውት ነው። ደብሊው ኪው ደግሞ ሴቭ እና ኩዊት አድርግልኝ ያልኩት ነው። ሴቭ አድርጎ ኩዊት አድርገልኝ ማለት ነው። አሁን ውስጥ ያለውን ፋይል ስናይ ኒው ዶት ቴክስቲ ይሄኛው በናኖ ኤዲተር የተጻፈ ነው። ይሄ በቪአይ ኤዲተር የተጻፈ ነው። ኤዲተሮች ምንድነው ውስጥ የሆነ ፋይል ውስጥ የሆነ ነገር ለመጻፍ ነው የሚጠቅሙ። አሁን ሞር ዌብሳይት ውስጥ ስናደርግ ምናምን ሞር ይጠቅሙናል። ሁለቱን መጠቀም ግድ ነው። ቅድም ፓኬጅ ማናጀር ምናምን ብያችሁ ነበርና ፓኬጅ ማናጀር ምንድነው ቅድም አንስቼው ነበር። ለዊንዶው የሆነ አፕሊኬሽን ዳውንሎድ ማድረግ ብንፈልግ ከሆነ ኦፊሻል ዌብሳይታችሁ ላይ ሄደን ለዊንዶውስ 8 ነው 7 ነው ምናምን ነው የሚለውን ነገር አማርጦ ነው ዳውንሎድ የምናደርገው። ግን ሊነክስ ላይ ምንድነው ፓኬጅ ማናጀሮች ይባላሉ። ለተለያዩ ሊነክስ ዲስትሪቢዩሽኖች ወይም ሊነክስ ፍሌቨሮች የተለያዩ ፓኬጅ ማናጀሮች አሉ። አሁን ለምሳሌ የኡቡንቱ እና የዴቢያን ኤፒቲ የሚባል ፓኬጅ ማናጀር ነው ያላቸው። የፌዶራ ዲኤንኤፍ፣ የአርክ ፓክማን፣ የሴንቶስ ደግሞ ያም የሚባለው። ምን ይመስላል ኮማንዱ ካልን sudo apt update ካልን አሁን ለምሳሌ ይሄ አሁን የኡቡንቱ ወይም የዴቢያን ፓኬጅ ማናጀር እየጠራ ነው ማለት ነው። ይሄ አሁን የኡቡንቱ ሊነክስ ኦፕሬቲንግ ሲስተም ላይ sudo apt update ካልን ምንድነው ሲስተማችንን ነው አፕዴት የሚያደርግልን። ሌላኛው ደግሞ sudo apt install firefox ካልነው ምንድነው ፋየርፎክስ የሚባለውን አፕሊኬሽን ዳውንሎድ ያደርግልናል ማለት ነው። ምንድነው አሁን ሊነክስ ያው ዊንዶውስ ሞር ዩዘራቸውን እንትን ለማድረግ አትራክት ለማድረግ ምንድነው የተጠቀሙት ነገር ፓወርሼል የሚባል ነገር አመጡ። በፊት አልነበረም ፓወርሼል 2017 ላይ ምናምን ያመጡት ነገር ነው ፓወርሼል። እና በፊት ሲኤምዲ ነበር ያለው። ያው ፒሲያችን ላይ ሲኤምዲ ኮማንድ ፕሮምፕት አለ። ግን አሁን ፓወርሼል የሚባል ነገር አመጡ። ዊንዶውስ 10 ላይ ጀምረው መሰለኝ ያመጡት። እና ምንድነው አንዳንድ የሊነክስ ኮማንዶች እዚህ ፓወርሼል ላይ ይሰራሉ። አብዛኞቹ አይደሉም፣ አንዳንድ ኮማንዶች ይሰራሉ። ግን ዊንዶው 11 በተለየ ሁኔታ
በቅርብ ጊዜ ነው አይ ቲንክ እንደዚህ ያደረጉትና የሊነክስ እና የዊንዶውስ 10 ሃይብሪድ ማለት እንችላለን ዊንዶውስ 11 እና አሪፍ የሆነ ነው። አሁን ዊንዶውስም ወደ ሊነክሱ ኮማንድ ያው ሞር ዴቨሎፐሮች እዛ ላይ ስለሆኑ ወደዛ ነገር ለማምጣት እየሄዱ ነው እና በራሳችሁ መንገድ አሁን ሼር አረጋችኋለሁና ፋይሉን በራሳችሁ መንገድ ተለማመዱት እነዚህን ኮማንዶች እና የሆነ ፋይል አለ ላብ ስተዲ የሚል እሱን ሪሶርስ ሴክሽን ላይ ግሩፕ ላይ ሼር ላርጋችሁና እሱን ተለማመዱት በራሳችሁ መንገድ። ምን ላይ ነው የምትለማመዱት? እነዚህ ተጨማሪ ሊነክስ ኮማንዶች ናቸው። አሁን ለምሳሌ ዋማይ ያልነገርኳችሁ ነገር ነው። ላይክ እንደ pwd ነው ግን ይነግራችኋል። አሁን እንደምን ዩዘር ነው የገባሁት የሚለውን ነገር ዋማይ እኔ ማን ነኝ እያላችሁት ነው። በምን ዩዘር ነው? በቶሺባ የሚባል ዩዘር ነው አሁን የገቡት። ለዛ ነው። ሌላኛው አይፒ ኮንፊግ ብላችሁ ብትሞክሩት እንትን ላይ ዊንዶውስ ላይ ይሰራል። አይፒኤ ለሊነክስ ነው። ሱዶ ቅድም ይሄን ያልኳችሁ ነው። ከዛ በፊት ግን አሁን የሰራናቸውን እንዳለ እስቲ እንያቸው። ሰርቷል ወይ አልሰራም ወይ የሚለው ዴስክቶፓችን ላይ እዚህ ጋር አበበ የሚባል ፎልደር አለ ክሬት ያደረግነው። ከዛ እዚህ ጋር 3 ፋይሎች አሉ። ቅድም ዚፕ ያደረግነው ፋይል ይሄ ነው። ግራፊካሊ ይሰሩ የነበሩትን ነገሮች ምንድነው ያደረግነው? በሊነክስ ኮማንድ ተጠቅመን ፒሲያችን ላይ ነው የሰራነው ማለት ነው። አሁን ሼር የማደርጋችሁ ላብ ስተዲ ምንድነው በፓወር ሼል ዊንዶ ከሆናችሁ ሰርች ባር ላይ ፓወር ብላችሁ ጽፉ ያመጣላችኋል። ይሄውና አፕሊኬሽኑ ዊንዶውስ ፓወር ሼል የሚል ማለት ነው። ትከፍቱታላችሁ እና እዚህ ላይ አንዳንድ ኮማንዶች ይሰራሉ። አሁን ለጊዜው ጊት ወይም ደግሞ ቨርቹዋል ቦክስ ዳውንሎድ ላታረጉ ትችላላችሁ። ኦኬ እሺ ይሄና ቅድም የተለማመዳቸውን ኮማንዶች ይሰራሉ አብዛኞቹ። pwd ስንለው ፕሪንት ወርኪንግ ዳይሬክቶሪ እያለው ነው። ፎልደር ክሬት ለማድረግ ይሰራል። ኒው ፎልደር ኤልኤስም ይሰራል። ኦኬ ቅድም ያላሳየዋችሁ ነገር ፐርሚሽን ላይ አላሳየዋችሁም የሆነ ነገር ኤልኤስ ሊስት ለማድረግ ነው። ኤልኤል ደግሞ ምንድነው? ሎንግ ሊስት ሞር ዲቴይልድ የሆነ ኢንፎርሜሽን ይሰጣቸዋል። አሁን እዚህ ጋር ኤልኤል ስላችሁ እዚህ ጋር ራሱ ፋይሎች አሉ ግን ሞር ዲቴይል ኢንፎርሜሽን ይሰጠናል። መች ነው ክሬት የተደረገው፣ መች ሰዓት፣ ሁሉ ነገር ይሰጣቸዋል። የትኛው ዩዘር ነው ክሬት ያደረገው፣ ፐርሚሽን አለ እዚህ ጋር። ይሄ ፋይል ታይፑ ነው ብያችኋለሁ። እቺኛው ሰረስ ፋይል ታይፑ ነው። ከዛ ይሄኛው አሁን ዩዘር እንደ ቶሺባ ነው የገባሁት። አሁን ያለውበት ሶስቱ ነገር ዩዘር ሴክሽን ነው። ሶስቱ ደግሞ የግሩፕ ነው። ሶስቱ ደግሞ የመጨረሻ ላይ ያሉት እንትን ነው ብያችኋለሁ የአዘርስ። ይሄ ዩዘር አሁን ያለውበት ሪድ እና ራይት የሚባል ፐርሚሽን ብቻ ነው ያለው። አሴ ግሩፕ ደግሞ ሪድ ብቻ ፐርሚሽን ነው ያላቸው። አዘርስም እንደዛው ማለት ነው። እነዚህ ፐርሚሽን ናቸው፣ ሌላ ነገር አይደሉም። እዚህ ጋር ፓወር ሼል ላይ መጠቀም ትችላላችሁ። ለጊዜው ሞር መመክራችሁ ጊትሀብን ነው እዚህ ጊት ባሽን አውርዱት። ከዛ የተወሰኑ ሊነክስ ኮማንዶችን ሞክሩ። እንዘን አሁን ደግሞ ወደ ኢንተርሚዲየት ወደ አድቫንስ መምጣት ከፈለጋችሁ ቨርቹዋል ቦክስ እንዳውሎድ አድርጋችሁ እዚህ ጋር ቡት አድርጋችሁ የተለያዩ ማሽኖች ቨርቹዋል ማሽኖች ክሬት አድርጋችሁ እንትን ማለት ትችላላችሁ። አሁን ለምሳሌ አይፒ ኮንፊግ የሚባል ኮማንድ አለ። ምንድነው? አሁን ከረንትሊ ያለውን አይፒ አድሬስ ነው የሚያሳያችሁ። ከረንትሊ የምትጠቀሙትን አይፒ አድሬስ ነው ጂስ የዋይፋያችሁን አይፒ አድሬስ ፕራይቬት አይፒ አድሬስ ነው የሚያሳያችሁ። ጂስ ይሄ አሁን ክላስ ሲ ነው። ያው ዋይፋይ ራውተራችሁ ነው ያው አይፒ አድሬስ የሚሰጣችሁና
ያው ይቀያየራል ምናምን እና ተለማመዱት ሞር የሊነክስ ኮማንዶችን። ያው እንደነገርኳችሁ ነው ቫስት የሆነ ቶፒክ ነው ኮምፒውተር ሳይንስ እና ወደፊት ወደ ስራው ዓለም ምናምን ስንገባ ሊነክስ የሚያስፈልግ ነገር ነው እና ኤግዚት ኤግዛም ላይም ኦፕሬቲንግ ሲስተም የሚመጣ ነገር ነው። ሊነክስ ኦፕሬቲንግ ሲስተም ቤዚክ ኮማንዶች ማወቅ ስላለብን ለዛ ነው። ሌላ ጥያቄ ካለ እቀበላለሁ። ታሜ አቤት። ግሩፕ ላይ ጥያቄ የተወሰኑ ጥያቄዎች አሉ። ኦኬ ጀነራል ላይ ያሉት ናቸው። በጀነራል ውስጥ 4 ኦር 5 ጥያቄ ተለቋል እና ደግሞ ላይክ አቴንዳንስ የሞላው 3 ሰው ነው። እዚህ ጋር ያለው ደግሞ 8 ሰው። ኦኬ አቴንዳንስ ሊንኩን ለቃችኋል ካልሽ ያ ጀነራል ላይ ልቀዋል። ኦኬ what is the difference between move እና remove? ኦኬ move ማለት ከት ነው። ቅድም ኮፒን ስንጠቀም ሲፒ የሆነ ፋይል ኮፒ ማድረግ ነው የፈለግነው። ከዛ በኋላ ደግሞ ወደ ፓዙ ወይም ደግሞ የትኛው ፎልደር ላይ ኮፒ እናድርግ የሚል ነገር አለ። ቆይሽ አሁን አበበ የሚባል ፎልደር ውስጥ ምንድነው ከበደ የሚባል ፎልደር አለ እና ኒው ዶት ቴክስት የሚባል አለ። ሶ ይሄኛው ፋይል ሙቭ አረኩት ማለት ምንድነው ከት አረኩት ወደ ከበደ ካረኩት ጂስ እዚህ ጋር ኖ ሞር ይሄኛው ፋይል ማለት ነው አበበ ፎልደር ላይ አይገኝም። ሶ ኤምቪ ኒው ዶት ቴክስት ወዴት ወደ ከበደ ከዛ ኤልኤስ ስለው እዚህ ጋር ኒው ዶት ቴክስት የነበረው እዚህ ጋር የለም ማለት ነው። ወዴት ነው ሄደው ወደ ከበደ ፎልደር ነው ሄደው። ሶ ወደ ከበደ ፎልደር እንሂድና ኤልኤስ ስንለው ያው እዚህ ጋር አለ ማለት ነው። ሶ አርኤም ደግሞ ምንድነው ሪሙቭ ነው። ሪሙቭ ዲሌት ለማድረግ ነው። ኒው ዶት ቴክስት ካልኩት ኤልኤስ ካልኩት እዚህ ጋር ፎልደሩ አሁን የለም ማለት ነው። ማለቴ ፋይሉ ኦኬ ናኖ እና ቪአይ ምንድናቸው? ኤዲተር ናቸው። ላይክ ኮድ ኤዲተር ሲባል ሰምታችሁ ታውቃላችሁ። ቪኤስ ኮድ፣ ዴቭ ሲ ፕላስ ፕላስ የተለያዩ እንትኖች አሉ ኤዲተሮች እና ቅድም ካት እያልን ነበረ የሆነ አንድ ላይን የሆነ ቴክስት እየጻፍን የነበር ነው ወደ የሆነ ፋይል ማለት ነው። ናኖ ወይም ቪአይ ኤዲተርን ተጠቅመን ግን ሙሉ ፋይሎችን ኤዲት ማድረግ እንችላለን። ላይክ እዛ ፋይል ውስጥ ኢንተር እያልን የፈለግነው ነገር እየጻፈን ላይክ እንደ ዶክ ፋይል ማድረግ ስራ ሞር ያቀላል። በሲአር ዳይሬክቶሪ ብቻ ተች ስንል ፋይል ክሬት ማድረግ አንችልም ወይ? አይ ቲንክ ይሄ ጥያቄ አልገባኝም፣ ግን አይ ቲንክ ማለት የፈለግከው ክሬት ስናረግ የሆነ ፋይል አሁን ያለበት ዳይሬክቶሪ ላይ ነው ክሬት የሚያደርግልኝ። አሁን ያለሁት እዚህ ጋር ከበደ የሚባል ፎልደር ውስጥ ነው እና ተች ብዬ አይ ቲንክ በምኒ ነው ስም በምኒ ካልኩት አሁን ኖ ፋይል ኤክስቴንሽኑን እንትን አላልኩም። ቴክስት ፋይል ክሬት አድርግልኝ እያልኩት ነው። ተች ፋይል ክሬት ለማድረግ ነው።
ቴክስት ፋይል ብቻ ሳይሆን የተለያዩ ፋይሎች ክሬት ማድረግ እንችላለን። የሲ++ ፋይል፣ ኤችቲኤምኤል ፋይል፣ .html፣ .cpp ኤክስቴንሽኑን እየቀያየርን ክሬት ማድረግ እንችላለን። አሁን እዚህ ላይ ኢንተር ስናደርገው ከበደ ፎልደር ውስጥ እንጂ ክሬት የሚያደርግልኝ አበበ ላይ ኦር ሌላ እንትን ላይ አይደለም። ኤልኤስ ስንለው ያው በምን የሚባለው ፋይል ክሬት ሆኗል ማለት ነው። ኦኬ አሁን እየሰራ ያለውት ምንድነው ጊት የሚባል ጊት ባሽ የሚባል ሶፍትዌር ነው። ዋና ዓላማው የተሰራው ለጊትሃብ which is version control system ነው እና ያዋል እሱም በሌላ ስተዲ ጃም ለዛ ነው። ግን ያው ፓኬጅ ውስጥ አንዳንድ የዩኒክስ ኮማንዶች ስላሉ ኢኔብል ያደርገናል እንድንጠቀም ለዛ ነው። ሌላ እንትንም መጠቀም ትችላላችሁ። ሪኮመንድ አድርጌ ነበር ቅድም ፋይልም ሼር ስለማረጋችሁ እዛ ላይ ማግኘት ትችላላችሁ እንዴት ዳውንሎድ ማድረግ እንደምትችሉ። ኦኬ ዌብ ዴቨሎፕመንት ላይ ሊነክስ ኦፕሬቲንግ ሲስተም ነው የሚጠቀሙት ብላለሁ። ኦኬ አዎ አሁን ለምሳሌ አፕሊኬሽን ሰራን ዌብሳይት ነው ያለው። ዌብሳይት ሰራን ፋይሎቹ አሉ እና ሆስት ስናደርግ ምንድነው ያስፈልገናል ሰርቨር እና አብዛኞቹ አሁን ቅድም ያልኩት ከ70% በላይ ያሉት ሰርቨሮች ምንድነው ራን የሚያደርጉት ሊነክስ ሰርቨር ነው ራን የሚያደርጉት። ሞር ለምንድነው ሊነክስን የመረጡት? ፍሪ ነው፣ ምንም አይነት ሪስትሪክሽን የለውም። ዴቨሎፐሮች ያንን የሚመርጡት ለዛ ነው። ሶ ሆስት ስናደርግ ፋይላችንን እኛ ኮንፊገር ማድረግ አለብን። የቱ ጋ ነው ዌብሳይት ፋይልን ማስቀምጠው? ቅድም ፋይል ስትራክቸርን ስናይ ቫር ውስጥ ነው የምናስቀምጠው ብያቸዋለሁ። እዛ ውስጥ ነው የምናስቀምጠው እና ላይክ አፕዴቶች ሲኖሩ የተለያዩ ፊቸሮች መጨመር ሲኖርብን ያው ሰርቨራችን ውስጥ ገብተን ኤስኤስኤች አድርገን ሞር አድቫንስ እንትኖች ኮማንዶች አሉ የምንማራቸው። ወር ከተመቻችሁ ቀጣይ ሌላ ሴሽን ማዘጋጀት እንችላለን እና ለዛ ነው የሚጠቅመው። ኦኬ ሊነክስ ሪል ወርልድ ላይ ብየዋለሁ። አሁን ያው 70% በላይ ያሉት አሁን ሰርቨሮች ሊነክስ ነው ራን የሚያደርጉት እና ለምን እንማራለን? ቅድም ብዙ ምክንያት አስቀምጫለሁ። አሁን ምንም ነገር ላይ ስፔሻላይዝ አድርጉ፣ ሳይበር ሴኩሪቲ ላይ፣ ክላውድ ላይ፣ ዴቭኦፕስ፣ ባክኤንድ ብትሆኑ የሊነክስ ስኪል ሪኳየርመንት ትጠይቃላችሁ። ማንዳቶሪ ነው ማለት እንችላለን። ኦኬ ሴኩሪቲ ላይ ቅድም ለስ ቨልነራብል ነው ብያለሁ። which is አሁን ዊንዶውስ በጣም ነው የሚጠቁት በሃከሮች ለማጥቃት ቀላል ናቸው። ያውን ለማጥቃት አንድ ከባድ ያደረገው ነገር ምንድነው? ኮሚኒቲ ሰፖርቱ ነው። አሪፍ የሆነ ኮሚኒቲ ሰፖርት አለ። ቅድም እንዳልኳችሁ የተለያዩ ኮማንዶችን ራን ስናደርግ ስንገባ ምናምን ባይ ዲፎልት አስ ሩት ዩዘር አይገባም እና ያም ነገር አለ። ሲስተሙ ራሱ ሲሰራ ኦፕን ሶርስ መሆኑ የተለያየ ጥቅም አለው። which is ሃከሮቹም ሞራውን ሃከሮች ያው ውስጡ ያለውን how to configure how the computer system works የሚለውን ነገር ነው ያው ለስ የሆነ ክፍተት ሲያገኙ ነው በዛ ነገር አታክ የሚያደርጉ እና ይሄ ኮሚኒቲ ሰፖርት ሂውጅ ኮሚኒቲ ሰፖርት ስላለ ያን ነገር ለማጥበብ አሪፍ እድል ይፈጥራል። ሞር ለሃከሮች አይጠቀም የሚባለው ይሄ ነው እና አፕዴትም ቶሎ አሁን ቶሎ ስገቡ የሆነ ኤስኤስኤች አድርጋችሁ ሲስተማችሁ ላይ ስገቡ የመጀመሪያ ስቴፓችሁ ምንድነው የሚሆነው? ሲስተሙን አፕዴት ማድረግ ነው። ሪኮመንድድ ነው። ልክ እንደገና እንደከፈታችሁ ማሽናችሁን
ምንድነው sudo apt get update ብላችሁ ሲስተማችሁን አፕዴት ማድረግ አለባችሁ። ሶ ምንድነው የተለያዩ ክፍተቶች ያሉትን እያጠበቡ ይሄዳሉ ማለት ነው። ኮሚኒቲ ሰፖርትን ያልኳችሁ አንደኛው ጥቅሙ ይሄ ነው። ኦኬ እሺ ናኖ እና ቪአይ ኤዲተር እሺ ድጋሚ ላሳያችሁ። እሺ እዚህ ጋር ከበደ ላይ ምን አለ ሁለት ፋይሎች አሉ። አክቹሊ ይሄኛው ጥቅም የለውም ኤክስቴንሽን የለውም እና ሪሙቭ ላድርገው። ኦኬ ይሄኛው ፋይል አለ። አሁን ለምሳሌ ከበደ የሚባል ፎልደር ውስጥ ቅድም ስንጽፍ ካት ብለን የምንጽፈውን ነገር ጽፈን ከዛ በኋላ እዛ ነገር ላይ ጻፍልኝ ምናምን ነበር። ኢኮ ብለን የሆነ ነገር ጻፍልኝ ምናምን ብለን ነው ወደዚህ ቴክስት ፋይል እና ያ ሞር ኢፈርት ይጠይቃል ምናምን እና ብዙም አይመከርም ያ ነገር። ሶ ምንድነው ናኖ ብለን አሁን በምኒ ዶት ቴክስት ካል ነው ጂስ ኤዲተር ከፈተልኝ ማለት ነው። ሶ እዚህ አሁን ምን ላይ ነው ያለው? በምኒ የሚባል ዶት ቴክስት ፋይል ውስጥ ነው ያለው። ላይክ እንደ አሁን ቴክስት ፋይሎችን ዊንዶ ላይ ኦፕን ስታደርጉ ምንድነው በኖት ፓድ ነው ኦፕን የሚያደርግላችሁ አይደል? ሶ እንደ ኖት ፓድ ብላችሁ አስቡት ናኖ እና ቪአይ ኤዲተሮችን። ሶ እዚህ ጋር የፈለጋችሁትን ነገር መጻፍ ትችላላችሁ። my name is Beni and I am student ምናምን ነገር የፈለጋችሁትን ነገር መጻፍ ትችላላችሁ። ኢንተር እያላችሁ የፈለጋችሁትን ነገር መጻፍ ትችላላችሁ። እዚህ ጋር አጠር ያለች ማኑዋል ነገር አለች ከታች። ናኖ ኤዲተር ይሄ ነው አሪፍ ጥቅሙ፣ ቀላል ነው የሚባለው። ሶ ኮንትሮል ፕላስ ኤክስ ስትሉ ፎር ኤግዚት ይላችኋል። ኮንትሮል ፕላስ ኤክስ ትላላችሁ። እዚህ አሁን ሞዲፋይ ስላደረግ ነው ፋይሉን ሴቭ ላድርገው ወይስ አላድርገው እያለኝ ነው። እዚህ ጋር የስ ካልነው ዋይ እንለዋለን። ሴቭ አደረገልኝ ማለት ነው። ኢንተር ስለው ሴቭ አድርጎ ወጣልኝ ማለት ነው። አሁን እዚህ ውስጥ ጽፏለሁ የሚለውን ነገር ቼክ ለማድረግ ካት ዶት ቴክስት ካለ እሺ ይኸው እዚህ ጋር የጻፍኩትን ቅድም በኤዲተሩ ያወጣልኛል ማለት ነው። ቪአይ ኤዲተርም ተመሳሳይ ነገር ነው። የናኖ ኤዲተር ተመሳሳይ ነገር ነው። ሁለቱም ተመሳሳይ ፋንክሽን ያላቸው። የሚለያቸው ነገር ምንድነው? ያው ቪአይ ኤዲተር ሞር አድቫንስ ነገር ነው። ግን ያው አሴ ቢጊነር ሌቭል ናኖን ብትጠቀሙ ታሪፍ ነው። ቪአይ በሚዶት ቴክስቲ ብለን ኢንተር ካለው ይሄ ቅድም በቪአይ ኤዲተር በናኖ ኤዲተር የጻፍነው ነው። በቪአይ ኤዲተር ደግሞ ለመጻፍ አሁን እዚህ ጋር ለመጻፍ ብንሞክር ኦኬ አይን ድንገት ነክቼው ነው። አይን መንካት አለባችሁ። አይ ምንድነው? ስታንድስ ፎር ኢንሰርት ማለት ነው። አይ ስትነኩት መጻፍ ኢኔብል ያደርጋችኋል ማለት ነው ለመጻፍ። ሶ የፈለጋችሁትን ነገር እዚህ ጋር ትጽፋላችሁ። ከዛ በኋላ ሴቭ ለማድረግ ደግሞ እዚህ ጋር ቅድም ኮንትሮል ፕላስ ኤክስ ነው ለናኖ። እዚህ ቪአይ ላይ ደግሞ ስኬፕ እንላለን። ከዛ ሁለት ነጥብ ደብሊው ኪው ነው የምንለው። ደብሊው ኪው ምን ማለት ነው? ሴቭ አድርግና ውጣልኝ እያልኩት ነው። ሴቭ ሳታደርግ ውጣልኝ ደግሞ ኪው ነው። አሁን ሴቭ አድርጎ እንዲወጣ ስለፈለኩ ደብሊው ኪው እንለዋለን፣ ኢንተር እንለዋለን። ሶ ውስጥ ጽፎልናል የሚለውን ነገር ቼክ እናድርግ። ሶ ይሄው ማለት ነው ውስጥ ያለው ፋይል። ሶ አይ ቲንክ ግልጽ ይመስለኛል አሁን። ሶ አሴ ቢጊነር የትኛውን ዲስትሪቢዩሽን ሪኮመንድ ታረጋናለህ ካላችሁኝ በኡቡንቱ ጀምሩ። በኡቡንቱ በሴንትኦኤስ ዲስትሪቢዩሽን ወይም ሊነክስ ፍሌቨር ጀምሩ። ተመሳሳይ ፋንክሽን ያላቸው አብዛኞቹ ያው ፓኬጃቸው ምናምን ነው የሚለያየው። ኦኬ እሺ ቃልሽ ሌላ ጥያቄ ያለ ይመስለኛል። በእኔ በኩል ጨርሻለሁ። ኦኬ እሺ እልካለሁ።
ሌላ ጥያቄ ካላችሁ ጠይቁን። ከሌለ ደግሞ ጨርሰናል። እና ፊድባክ ብትሰጡን አሪፍ ነው። እኛን ይረዳናል። ቀጣይ ሴሽን እንዲህ መብራት ምናምን ካስቸገረ የሆነ ነገር ሀፕን ካደረገ በኦንላይን እናድርገው ወይስ ሌላ ቦታ እናድርገው? የትኛው ነው ፕሪፈር የምታደርጉት? እና ሁለተኛ ነገር ደግሞ ፊድባክ የምትሰጡበት ፎርም አዘጋጅቻለሁ። ያንን ፎርምን ተጠቀሙ፣ ፊድባካችሁን ስጡን፣ ለማሻሻል የሚጠቅመን ማለት ነው እኛም እና ኤኒ ሰጀሽን ኮሜንት ካላችሁ እዚህ ግሩፕ ላይ መልቀቅ ትችላላችሁ። and please actively participate አድርጉ guys, because I wish I had that. አሁንም አለኝ ግን I wish I had that like የሆነ መጀመሪያ ስንገባ ምናምን ብቻ